ግቢ እንጂ ይሆን ከዚህ ቤት በተደጋጋሚ ወጥቻለሁ፣ ግን ደግሞ በብዙ አሳማኝ ምክንያቶች ተመልሻለሁ። ቆይ አሁን ምን እያቀድሽ? ከዚህ በኋላ እግሬ አንድ እርምጃ እንኳን መራመድ ከጀመረ ጉዞዬን ማንም ሊገቱ አይችልም። መቼም ነው ማልመለሰው። ያን ያህል አማርሻለሁ ማለት ነው? እኔ ቆንጆ ታውቃለህ እኮ በጣም የጨከንክብኝ። አስጨነቅሽኝ እኮ አንቺ ኮቴ የለሽም እንዴ? ሌባ ስለሆንሽ ነው የደነገጥሽው። እኔ ነው ሌባ የምትይኝ? መጀመሪያ ፍቅሬን ነጠቅሽኝ፣ ከዛ ትዳሬን፣ አሁን ደግሞ ቤቴ ጓዳ ያማረሽ። ምን አይነት ግን ያልታደልሽ ሰው ነሽ? እንዴት ሲጀመር መጀመሪያም ሌባ አንቺ ነበር፣ ሲቀጥል ደግሞ አድሎሽ ነበር። ባደረኩት ነገር ለሔዋን ስትይ እንዳደረግሽው እኮ አውቃለሁ፣ ግን ደግሞ ሰዎችን ለመርዳት ራስሽን መጉዳት የለብሽም። ገባሽ አይደል? ሱስ በጣም ጎጂ ነገር ነው። ያን ጎጂ ነገር ደግሞ አንቺ ቀምሰሽ አይደለም እኮ ማረጋገጥ ያለብሽ። እዚህ ውስጥ የገቡ ሰዎች ጋር ለመውጣት ሲቸገሩ ፈርተሽ ነው ዴቭ እዚህ ክፍል እንደዚሁ ነን ቢያይን ምን እንደሚያስብ ስሜት የተሰማኛል ማለት። በእርግጥ ዴቭ የሆነ ነገር ፍርሃትሽ ስለኔ ነበር። አሁን ላይ እኔ ጭንቅላት ያለኝ ሰው ነኝ። በየደረስኩበት እንስሳዊ ባህሪ ማሳየት አልችልም። ይቅርታ ባንቴሮ። ወደ እያደገ ነው አይደል? አቤት። አልሰማኸኝም? ሰምቼሻለሁ። ወደ እያደገ ነው አይደለም ወይ እኮ ነው ያልኩህ። አዎ እያደገ ይመስላል። እኔ የምልህ ግን ለዚህ ልጅ አባት መሆን የምትችል ይመስልሃል? ምን አይነት ጥያቄ ነው? እንዲወለድ ደግሞ ካልፈለግ የህይወት መስዋዕትነት እንኳን ቢያስከፍለኝ ሊያስወጣው እችላለሁ። ማስወረዱ ህይወትሽን ባያስከፍል እንኳን እኔ አስከፍልሻለሁ። ታዲያ ያ መጀመሪያ የሚታይብህ የነበረ የደስታ ድባቤ ጠፍቶ ነው። አንቺ አጠፋሽዋ እኮ። እኔ ምን እንደማስብ ታውቂያለሽ? ምንድን ነው የምታስበው? የሚወለደው ልጄ ልክ እንዳንቺ ቢሆን ምን አደርጋለሁ ብዬ አስባለሁ። ምን? በገዛ ፍቃዴ ወደዚህ ምድር ህልክ የተሞላባቸው አይኖችና እንዲሁም ደግሞ ህልክ የተሞላባቸው አንደበቶች የተሸከመችው ሮዛ አሁን ላይ አቅጣጫውን እየቀየረ መልኩን እየቀየረ ወደ ሌላ መንገድ እየሄደ ይገኛል። አሁን ሔዋን ወደ ቤት ተመልሳለች። ሔዋን ሻንጣዋን አዘጋጅታ ወደ ደጅ ለመውጣት ስታስብ ሮዛ በደስታ እየፈነጠዘች ነበረ። ቤቴ ትዳሬ ድኖልኛል፣ በቃ ልትወጣ ነው ባለችበት ቅስበት ነበረ ሉሊት ያልታሰበ ነገር ይዛ መጣ። ሁላቸውንም ከፊት ለፊት ያዋረደቻቸው። መድኃኒቱን እኔ ነኝ የሰጠው ሲል አንድ ሰው ተናገረ። የምኑም መድኃኒት ነው ሲሉ ሁሉም ተቀባበሉት። ሁላቸውም በስስትና ጓግተው እየጠበቁ ነበር የመድኃኒቱ ምንነት ለማወቅ። እኔ ነኝ የእንቅልፍ መድኃኒት አምጣ ተብዬ ለሮዛ የነበር የገዝቼ ያመጣሁላት በማለት ይህንን ካልኳችሁ እኔ ልውጣ ልሂድ ሲል እንግዲያው ሂድ አሉትና ካሉትም በኋላ እነሱ እርስ በርሳቸው ግራ ተጋብተው ይህንን የመድኃኒት ስልትና መድኃኒቱ ምን እንደሆነ መድኃኒቱ ስለማን እንደተሰጠ ያለውን ነገር ድባቡን ሁላቸውም ትክ ብለው ሲመለከቷት ሮዛ የምትናገረውም ነገር ሁሉንም አቀናብራ ነበር የምትጠብቀው። ምክንያቱ ደግሞ ብልሃተኛና ዘዴኛ ናት። ይህንን ተንኮሏንና ክፋቷን ከባንቴሮን ጋር ሆና የምታደርገውን ጨዋታዋን ላሳይህ ብዬ ነው እንደዚህ ያደረኩት፣ በእንቅልፍ መድኃኒት አደንዝዣቸው፣ ከዛም በኋላ ስራቸውን እንድታይ ብዬ ነው፣ ከኋላ ምን እንደሚሰራ እንድታቅ በማለት ነው በማለት እንግዲህ ሀሳቧን እንደዚህ አድርጋ ስታጋራው ነበር ለዴቭ። ዴቭም ሂጅና በራስሽ ላይ በር ቆልፈሽ ተቀመጭ በማለት እንግዲህ ሮዛ ላይ ተቆጥቷታል ማለት ነው። ይሄ የሆነው ሮዛ መላምቶችን ስለማታጣ ይሄንን ለማድረግ ትንሽ እንኳን ፍርሃት ሳይሰማባት በአሸናፊነትና በጀብደኝነት አንደኛ እንደወጣች አድርጋ ራሷን ክባ ነበር ይህን ስትናገር የነበረችው። ምንም ሀፍረት አልተሰማትም። በሂደሽ በር ቆልፈሽ በራስሽ ላይ ተቀመጭ ሲላት ዴቭ እሷም በቃ ያለውን ነገር እንደ ተረታች ሳትመስል ጥላቸው በመሄድ ነበር ወደ ቤት ያሳበበችው። ሮዛም እንግዲህ ከገባች በኋላ ዴቭም ደግሞ ሻንጣዋን እየጎተተ ሔዋን ወደ ቤት እንድትመለስ ካደረጋት በኋላ ሔዋን እንግዲህ ከዚህ በኋላ ዳግመኛ እግሬ ከወጣ ተመልሼ ወደዚህ ቤት አልመጣም ስትል ለዴቭ ማስጠንቀቂያ እየነገረችው ትመስላለች። ምክንያቱም ደግሞ ከዚህ በኋላ አንተ የኔ ነህ፣ እኔ ያንተ ብቻ ነው መሆን የምፈልገው፣ ያለበለዚያ ግን አስቀይመኸኝ እግሬ ከዚህ ከወጣ በቃ ዳግመኛ ተመልሼ አልመለስም በማለት እንግዲህ ነገሮችን ሲያጣጥል ነበሩ ማለት ነው። አሁን ላይ ሉሊት በጣም ጥሩ ሀሳቦችን እያሰበች መጣለች። ምክንያቱም ወንድሟ ዴቭ ይቅርታ እንዲያደርግላትና
ይህንን ብዬ ደግሞ ያደረግኩት ሮዛ ያሳየችው ፎቶግራፍ ተቀይሟት እንደነበረ ያወቀች ትመስላለች ሉሊት። ምክንያቱም ቅያሞቱ ፊቱ ላይ ያስታውቃልና ወንድሜ ተቀይመኸኝ ነው እንዴ ብላ ስትጠይቀው እንዴት እንደዚህ አይነት ስራ ትሞክሪያለሽ? ምክንያቱም ደግሞ አንቺ ትንሽ ልጅ ነሽ፣ ለሔዋን ብለሽ እንዴት ራስሽን ሱስ ውስጥ ትከቻለሽ? በማለት ለጠየቃት ጥያቄ አዎ ወንድሜ ጥፋት አጥፍቻለሁ፣ ግን ደግሞ እሷን እኮ ለማገዝ የሄደችበት መንገድ እንደሆነ እሱም አስከትሎ ሲነግራት፣ ግን ደግሞ አንቺ ሞክረሽ አይደለም፣ ሱስ እኮ ለመውጣት ከባድ ነው፣ አንቺ ሞክረሽ እሷን ለማዳን መሞከር አይኖርብሽም ነበረ በማለት እንግዲህ አስከትሎ ዴቭም ሲነግራት ነበር ማለት ነው። ሁለታቸውም ከተስማሙ በኋላ ሮዛ ተጠግታ ከበር ስር ሆና እያንዳንዱ ወሬያቸውን ታዳምጥ ነበረ። ምክንያቱም ሮዛ አሁን ላይ ጭንቀት ላይ ነች። እናቷ ቤት አልባ ልትሆን ነው፣ እሷ ጎዳና ልትወጣ ነው። ቤሳቢስቲ ሳንቲም አንድም ነገር የለኝ፣ እንደተወለደ ሕፃን ልጅ ነኝ በማለት እንግዲህ ሮዛ ጭንቀት ውስጥ ባለችበት ቅስፈት ነው ብዙ ነገሮች እየተምታቱባት፣ የምትሰራቸው ደግሞ ክፉ ባህሪያቶች ሁሉ ስኬት ላይ አልደርስላት ብለው አሁን ላይ ብዙ ዋጋ እያስከፈላት የሚገኝ በጣም ብዙ ነገሮች አሉና አሁን ሮዛ ተጠግታ የምታዳምጠው ሌላ ነገር ልቧን የሚነካ ነገር ነው። አሁን ይሄ ሁሉ አለፈና ሮዛ እናቷ ያለ ቤት ልትቀር እንደሆነ አዲስ መርዶን ሰምታለች። ማለትም ደግሞ ይሄ መርዶ ምንድን ነው? የሉሊት እናትና አባት ወደዚህ ወደ አዲስ አበባ ሊመጡ እንደሆነና እንዲሁም ደግሞ ሀሳባቸውን እንደተቀበሉ እየነገረችው ነበር ለወንድሜ ዳዊት እያለች። አሁን ላይ ዳዊት የሰማው ነገር ተስማሙ በማለት ደስ ብሎት ያንቺ ደስታ ነው እኔ የሚያስደስተኝ፣ ራስሽን ጠብቂልኝ በቃ በማለት እሱም ሲያበረታታት፣ ሮዛ ግን እጅግ በጣም ተናዳ ነበረ። እናቴ በቃ ጎዳና ልትወጣ ነው በማለት የሮዛ እናት ክፋትና መጥፎ ነገርን እየሰበከቻት፣ ሮዛን ለዚህ ያደረገቻት እናቷ ብትሆንም ለዚህ ሁሉ ተጠያቂ እናቷ ናት። ግን ደግሞ የእናቷ ስራ ክፋት መሆኑን ካወቀች በትክክል ሮዛ ትክክለኛ መንገድ አለመሄዷን አውቃ ራሷን መገሰጽና ለትዳሯ ታማኝና መልካም ሴት መሆን ትችል ነበረ። ግን ደግሞ ያንን ከማድረግ ይልቅ ከእናቷ ጋር አብራ ክፉ ስራዎችን ደግፋ በቀኝ ጎኗ የምታቆማቸው ክፉ ስራዎቿንና ክፉ ነገሮቿን ብቻ ነው። አሁን ላይ ሮዛ ደስታ ርቋታል። እርጉዝ ናት። ከማን እንዳረገዘችም አታውቅም። በዛ ላይ የእናቷ ቤት አልባ መሆን አሳስቧታል። አሁን ላይ አዲስ ሀሳብ አምጥቷል ማለት ነው። ዴቭ ወደ ቤት ከመለሳት ሔዋን ጋራ እንግዲህ አዲስ ላይፍ ሊኖሩ፣ ግን ደግሞ ትንሽ ጥቂት ጊዜያትን እንድትጠብቀው ሔዋን ነግሯታል ማለት ነው። በዚህ ጊዜያት ላይ እንግዲህ ሔዋን እየጠበቀችው በምትቆይበት ሰዓታት ላይ ምን ያጋጥማታል የሚለው ብዙ ነገሮች አሉ። አሁን ባንቴሮንና እንዲሁም ደግሞ ሔዋን አዲስ ነገሮችን ጀምረዋል ማለት ነው። ከዚህ ባሻገር ከዚህ በኋላ ብዙ ነገር መደበቅ እንደማይችልና አሁን ላይ ስለ ሮዛ እውነተኛ ማንነቷን እንደገና ሌላ ሀሳብ አቅርቦ ሊያብራራላት ሞክሯል ማለት ነው። አሁን ላይ ሔዋን እጅግ በጣም እየፈራችው ብትመጣም ባንቴሮን የነገራትን ነገር ግን አንተ ነህ እንጂ ሌላ እንዴት ማን ሊያስረግዛት ይችላል እንዴ? እንዴት ሆኖ በማለት እንግዲህ ባንቴሮንን በነገራት ነገር ስትጻረረው ነበረ። ምክንያቱም ደግሞ ከዴቭ ሌላ አንተ ነህ ልትሆን የምትችለው የምታስረግዛት፣ ማን ሊያስረግዛት ይችላል? የማን ልጅ ሊሆን ይችላል? በማለት መጥፎ ቃላቶችን ስትጠቀም ነበር። በስተመጨረሻ እኔ የታመምኩ ሰሞን ነበረ፣ እግሬ አይሄድም፣ ጭንቅላቱም ምንም አያደርግም በማለት ይህንን ነገር የነገረችኝ በዛ ሰዓት ነበር በማለት አስረድቷታል ማለት ነው ለሔዋን። ምክንያቱም ደግሞ ልጁ የዴቭ እንዳልሆነና ከማን እንዳረገዘችው እሷም እንደማታቅ ይህንን ነገር ለሔዋን ነግሯታል ማለት ነው። አሁን ላይ በአስቸኳይ ዳዊት ማወቅ አለበት ይህንን ጉዳይ በማለት ለዴቭ እንግዲህ ሊያብራራለት ያሰበ ይመስላል። ግን ደግሞ ሔዋን በዚህ ሰዓት ላይ ዴቭ ይህንን ነገር በፍጹም ማወቅ የለበትም እንዳትሞክረው በማለት እንግዲህ ሁለታቸውም በዚህ ሀሳብ የተስማሙ ይመስላሉ። አሁን ላይ ከዴቭ ቤት ውስጥ ላይ ብዙ ነገሮች እየተፈጠሩ ቢገኙም ከዚህ መካከል ላይ ግን በጣም አደገኛውና የመጨረሻው አሁን ላይ ያለው ነገር ሔዋንና እንዲሁም ሮዛ ቢላዋ አንስተው እየተቧከሱ ነው ማለት ነው። የሁለታቸው ድብድብ ከባድ ነገር ያመጣል ብዬ አስባለሁ። ምክንያቱም ከሁለት አንዳቸው ሳይጎዱ ከዳኑ እሰየው፣ በጣም ደስ ይላል። ግን ደግሞ አሁን ላይ ሔዋን ወደ ኩሽናዋ ገብታለች። ህይወቴን ቀማሽኝ፣ ፍቅሬን ቀምተሽኛል፣ አሁን ባሌን ቀማሽኝ፣ ደግሞ አሁን ኩሽናዬ ገብተሽ ንብረቴን ልትቀሚ ነው በማለት እንግዲህ ያቀረበችላት ጥያቄን በጥያቄ መልስ ሲሰጣጡ ሁለቱም ሴቶች
ወደ ዱላ ምርተዋል ማለት ነው። ይሄ ዱላ ማን ላይ ያርፍ ይሆን? ቢላዋ አንስታለች ሮዛ። ሮዛንም ቢላዋን ተቀብላ እንግዲህ እያስፈራራቻት ነበር ማለት ነው። ሁለታቸውም ሴቶች ከተያያዙበት ቦታ ላይ ሮዛ እርጉዝ ናት። እንዲሁም ደግሞ ሄዋን አሁን ላይ ህልኳና ትዕግስቷ እያለቀባት የመጣች ትመስላለች። ምክንያቱም ሮዛ ከምታደርጋት ነገር አንጻር ሁሉንም ነገር ተቀብላ ያንን ቢላዋ እንግዲህ ትውጋት አትውጋት የምናውቀው ነገር ባይኖርም ሁለታቸው ግን እንደተያያዙ እንደተፋጠጡ ነበረ ድራማው ያለቀው። አሁን ላይ በጣም ከባድ ነገሮችን እያስተናገደች ትገኛለች ሮዛ በራሷ ቅሌት። አሁን ላይ ማንም ሰው የሚደግፋትና ከአጠገቧ የሚቆምላት ማንም ሰው የለም። ሉሊትም ደግሞ በበኩሏ አብኖን ጋር ይሁን ወይም ደግሞ ገዛ መድኃኒት ገዛላት ከተባለው ሰውዬ ጋር ከየትኛው እንደሆነ ባይታወቅም ዴቭ በተደጋጋሚ እያየሁሽ ነው በማለት ሲላት አንገቷን ሰበር አድርጋ አዎ አድርጊያለሁ ወይም ደግሞ ታይቻለሁ የማለት ስሜት ስታሳይ ነበረ። ወዴት አቅጣጫ እያመራን ይሆን? የትኛው ነው ትክክለኛውስ? እውነት በትክክል አብኖን በቁጥጥሩ ስር አውሏት ይሆን ወይስ ደግሞ ምን እየተካሄደ እንደሆነ ቀጣዩን ፓርት አብረን የምናየው ይሆናል። መልካም ቆይታ።